አጽዋማት 7 ናቸው። ከሰባቱ አጽዋማት ይህ ጾም የጌታችን የመድኃኒታችን የኢየሱስ ክርስቶስ ጾም ተለይቶ አብይ ጾም ይባላል። አብይ ማለት ታላቅ፣ ከፍተኛ፣ የበላይ ማለት ነው። ከአዳም ጀምሮ አበው የጾሙትን ጾም ኋላም ደግሞ ሙሴ ወደ ደብረ ሲና ወጥቶ 40 ቀንና 40 ሌሊት ከእህል ከውሃ ተከልክሎ አብሮ ከእግዚአብሔር ጋር ቃል በቃል እየተነጋገረ 40 ቀን ጾሟል። ስለዚህ ሌሎችም እነ ኤልያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ እነ እዝራ ሁሉም 40 ቀን ጾመዋል። የነቢያት ጾም እንደ ዋዜማ ሆኖ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ መምጣት መንገድ ጠራጊ ነበረ። ዮሐንስ መጥምቅ ጸያይ ፍኖት እንደሚባለው የነቢያት ጾምም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም መጀመሪያና መስበኪያ፣ መታወቂያ፣ መግለጫ ነው። እዚያ በኋላ ነቢያት እሱን ለማግኘት ይወርዳል ይወለዳል እያሉ የሱን ልደት፣ የሱን ሰው መሆን፣ የሱን መታየት፣ የሱን መጠመቅ፣ የሱን ጾም በተስፋ ሲጠብቁ የጾሙትን ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ በአጭር ቁመት በጠባብ ደረት ተወስኖ እንደኛ ሰው ሆኖ ከኃጢአት በቀር የሰውነትን ስራ ሲሰራ ወኩሉ ሕገ ሰብ ፈጸመ ዘእንበለ ኃጢአት ባሕቲታ፣ ከኃጢአት በቀር የሰውን ስራ ሁሉ ሰራ። ሐጋጌ ሕግ የሕግ ባለቤት ነው። ስለዚህ እነ ሙሴ 40 ቀን የጾሙትን እሱ ደግሞ ከሰው ተለይቶ ከበዓት ተከብቶ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ከዘረጋ ሳያጥፍ ከቆመ ሳያርፍ የጾመው ጾም ስለሆነ ከሱ በፊት የነበሩት የጾሙት ፍጡራን ናቸው። እሱ ግን ፈጣሪ ነው። ስለዚህ ፈጣሪ ከሁሉም በላይ ስለሆነ አብይነቱ ለሱ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ነው። አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበብ ይላል ነቢይ ዳዊት። አብይ እግዚአብሔር። ስለዚህ አብይ እግዚአብሔር የጾመው ጾም ደግሞ አብይ ጾም ተባለ በጾሚው በሱ። ሌሎቹ ነቢያት የጾሙበት ምክንያት አላቸው። በኃጢአት ምክንያት ዓለም 5500 ዘመን ተቀጥቶ ስለነበረ ያን ኃጢአት ደግሞ የሚያስወግደው የሚያርቀው ዮሐንስ ንዋ በጎ ለእግዚአብሔር ዘያሐጥት ኃጢአት ዓለም፣ እነሆ የእግዚአብሔር በግ የዓለሙን ኃጢአት የሚያርቅ ብሎ እንደመሰከረለት በዮርዳኖስ የዓለሙን ኃጢአት የሚያስወግደው ክርስቶስ እስኪመጣ ድረስ ለዚህ ነበር የጾሙት። እሱ ግን ከብራኤል ክቡር ጸድቃኤል ጻድቅ የባህሪ አምላክ የጾመ ለዓለም ነው። የጾመ ለአዳምና ለሔዋን ለልጆቻቸው ስለሆነ ይህ ጾም ከሁሉም በላይ አብይ ጾም፣ ታላቅ ጾም፣ ፈጣሪ የጾመው ጾም፣ ፈጣሪ የሰራው ሕግ፣ ፈጣሪ የሰራው ስርዓት ስለሆነ አብይ ጾም እንደውም ያንሰዋል። ይህ ስም ያንሰዋል። አብይ ጾም የሚለው አብይ የሚለው ያንሰዋል። ሌላም ቢጨመርበት ክርስቲያን ተብለን በስሙ ስለተጠራን ይህ አብይ ጾም ለኛ ክብራችን ነው። ከስማችን ጋር ክርስቶስ ጾመ፣ እኛ ክርስቲያኖች ደግሞ ይህን ጾም ስንጾመው አብይነቱ ለኛም ጭምር በነፍሳችንም በስጋችንም ክብረ ስጋ ክብረ ነፍስ ስለሚያሰጠን አብይ ጾም እንተውላል። ስርዓተ ጾም በመጽሐፍ ተጽፏል። በተለይም ሐዋርያት በሲኖዶስ 3 ምዕት በፍትሐ ነገሥት በፍትሕ መንፈሳዊ ጽፈውታል እና
ይህ ጾም ለየት የሚያደርገው ነገር ቢኖር በቤተ ክርስቲያን ስርዓትና ሕግ ሌሎቹ አጽዋማት 9 ሰዓት ይጾማሉ። ዓርብ፣ ረቡዕ ጾመ ነቢያት፣ ጾመ ሐዋርያት፣ ጾመ ፍልሰታ እነዚህ እስከ 9 ድረስ ይጾማሉ። ገሃድ የልደትና የጥምቀት 2 ገሃድ አለ። እሱ 13 ሰዓት ይጾማል። አብይ ጾም ከጾመ ሕርቃል እስከ ቅድስት ያለው 12 ሰዓት ነው የሚጾም። 12 ሰዓት ለየት ያለ ነው ጾሙ ራሱ። ከቅድስት ሰኞ እስከ ኒቆዲሞስ ዓርብ ያለው ደግሞ 11 ሰዓት ይጾማል። ከሆሳዕና ሰኞ እስከ ዓርብ ስቅለት ወይም እስከ ሐሙስ ጸሎተ ሐሙስ 13 ሰዓት ይጾማል። ከገሃድ ጋር ይገናኛል። ከሐሙስ ጸሎተ ሐሙስ ጀምሮ እስከ ትንሣኤ አክፍሎት 2 ቀን አክፍሎት ነው። ለዚህ ስርዓት አለው። የቻለ ከሐሙስ እስከ ትንሣኤ ያከፍላል። ሐሙስ በልቶ ዓርብና ቅዳሜ፣ ያልቻለ ደግሞ ዓርብን ያከፍላል እና አክፍሎትም ስላለው በሰዓት ስናይ ከሌሎቹ አጽዋማት በዚህ ይለያል። እነዚህ ሰዓቶች 12፣ 11፣ 13 በአብይ ጾም ውስጥ ቅዳሜና እሁድ ምንም ጥሉላት ባይበላባቸው ስለማይጾሙ እነዚህን ይተካል። የሕርቃሉ 12 ከቅድስት እስከ ኒቆዲሞስ ያለው እስከ ሆሳዕና ያለው 11 የሰሙነ ሕማማት እነዚህ የእነዚያን ይተካሉ 9 ሰዓታቸውን። ሌላው የአብይ ጾም ስርዓት ሁሉም ነገር በሐዘን ነው የሚጾመው። ሐዘን ነው። በቤተ ክርስቲያኒቱ ሕግና ስርዓት ሊቁ ቅዱስ ያሬድ የኢትዮጵያ ቤተ ክርስቲያን ስርዓት መሪ ጀማሪ ነው ቢባል የተጋነነ አይሆንም። በሱ ነው ሁሉ የሚሄድ። በአራቱ ክፍለ ዘመን በጸደይና በክረምት በመጸው በሐጋይ የግዕዙን የእዝሉን ስርዓት ቅዱስ ያሬድ ነው ያስተካክሎ በድጓው ስርዓት የቀመመው። ግዕዝ እዝል የሚቀደስባቸውን ሰላም የሚደረስባቸውን ግዕዝ ሰላም እዝል ሰላም አለ። የዓመቱን መዝሙርና የዓመቱን ወርኃ በዓል ክብረ በዓል የሰንበት መዝሙርን ያቀነባበረ በመንፈስ ቅዱስ ተገልጾለት እሱ ነው። በዚህ ጊዜ የአብይ ጾምን ቀለም በጾመ ድጓ ነው ራሱን ችሎ ከሌሎቹ ለየት ይላል። አብይ ጾም ከአብይ ጾም ሌላ ያሉት ቀለማት መዝሙራት ድጓው ያሉ ናቸው። ድጓው 3 ክፍል እንደመሆኑ ዮሐንስ፣ አስተምሮ፣ ፋሲካ በዚህ ይከፈላሉ። የአብይ ጾም ግን ከእነዚህ ውስጥ የተለየ ጾመ ድጓ ነው። ጾመ ድጓው ደግሞ ራሱን የቻለ ከተቀነዩ ዘወረደም ላይሉ አይሁድ ሰቀሉ ከሚለው ጀምሮ እስከ ትንሣኤ ይትፌሳህ ድረስ መዝሙር ይሰራል። ይህን ሲሰራ ሲያዘጋጅ ለዕለቱ ለየሰዓቱ ሁልጊዜ የነግ የሰለስት የቀትር የ9 ሰዓት ምዕራፍ አለው። አብይ ጾም እረፍት የለም፣ የቀኑ ማለት ነው። በዚህ ጊዜ ከበሮ የለም፣ ጸናጸል የለም። ቅዱስ ያሬድ በዝማሜ ብቻ ነው ያዘጋጀላት አብይ ጾም። እንግዲህ ለየት የሚያደርገው አብይ ጾም የሚያሰኘውም ይሄ ነው። በዘንግ ብቻ ነው ቅዱስ ያሬድ እየዘመመ እሑድ በሌሎቹ ሰዓት በሙሉ የሚባሉ የቃል ትምህርቶች ያን ጊዜ ነው ማለት ይቻላል። ውዳሴ ማርያም ይደረሳል። ማህሌቱ ውዳሴ ማርያም ቀጥሎ መስተጋብ ነው። መስተጋብ የሚያል በአብይ ጾም ነው ጧት አርባዕት እሑድ
አርያሙን በየሰዓቱ ይገባል ከሰዓቱ ቁመት ጋራ ክስተት ብቻ ነው አርያም የሚጠብቅ እንጂ ሰለስትም ከእያንዳንዱ ሰዓት ይገባል እና የደረሳቸው ጸዋቶ ዜማዎች በሙሉ ለአብይ ጾም የተዘጋጁ ናቸው። ለዕለቱ ለበዓሉ ቅንዋቱ ዕለቱን በተመለከተ ስለሚሰራለት ከሌሎቹ አጽዋማት ለየት የሚያደርገው የቅዱስ ያሬድ ድርሰት በመንፈስ ቅዱስ ለአብይ ጾም ያዘጋጀው እንበለ ከበሮ እንበለ ጸናጽል ይላል። ያለ ከበሮ ያለ ጸናጽል በዜማ እና አቋቋሙን በዘንግ ብቻ ይላል። ይሄ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጾም 40 ቀን ከሰው ጋር አልተገናኘም፣ እህል አልቀመሰም፣ ውሃ አልጠጣም፣ ተድላ ደስታ የለበትም። ስለዚህ እንትኑን ለመግለጽ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲጾም ከሰው ተለይቶ ከበዓት ተከቶ ለኛ ብሎ እንዲህ ከጾመ እኛ በምን እንገልጸዋለን? በምን ስሜት በማለት ነው? በሐዘን ነው። በሐዘን ስለሆነ ከበሮና ጸናጽልም በአብይ ጾም ከአገልግሎት የተለዩበት ምክንያት ስሜት እንዳይኖር ተብሎ ነው። ሐዘን ስለሆነ የሐዘን ጊዜ የጸሎት ጊዜ የጾም ጊዜ ስለሆነ ነው። ቅዳሴውም ግዕዝ ነው የሚቀደሰው። ሌሊትም ሰዓታት ነው የሚቆመው። ከመጀመሪያው ጀምሮ እስከ መጨረሻው ድረስ ሁልጊዜ ሰዓታት ጸሎተ ሰዓታት አይቋረጥም። ስብሐተ ነግ አይቋረጥም። የጾም ምዕራፍ አይቋረጥም። በገዳም የሚኖሩ አበው ርኩሳት ባይታውያን 40ውን ቀን በሙሉ እንደሱ እንደ ባለቤቱ እንደ ጌታችን እንደ ኢየሱስ ክርስቶስ ከባት ገብተው ከዋሻ ገብተው ነው የሚያሳልፉት። ይሄ እግዚአብሔር የፈቀደላቸው ባይታውያን። በዓለም የሚኖሩት ደግሞ ሊቃውንቱ ካህናቱ በቅዱስ ያሬድ የተዘጋጀውና ሰዓታቱ በአባ ጊዮርጊስ ዘጋስጫ የተዘጋጀ ሌሊት የአባ ጊዮርጊስ ዘጋስጫ ሰዓታት ይቆማል። ቀን የቅዱስ ያሬድ ስብሐተ ነግ ምዕራፍ ሌላውም ተቆሞ ይውላል። እዚያ ቅዳሴው ይቀደሳል። ጣኑ ሞገድ አለው እና የአብይ ጾም ስርዓት አብይ የተሰኘበትና ወይም አብይ ሊባልበት የቻለው ጾሙን በመጾም ብቻ ሳይሆን በስርዓቱም ጭምር አብይ ነው። አሁን ሊቃውንቱ ታጥቀው ነው። በአብይ ጾም የድጓ መምህራን ቤታቸውን እንኳን አይሄዱም። ታጥቀው ነው፣ ከዚያው ነው በየሰዓቱ ስለሚቆም ቤታቸው አይሄዱም። ወንበርም ተክለው የሚያስተምሩ እዚያው ቤተክርስቲያኑ ቅጽሩ ውስጥ ሲያስተምሩ ቆይተው የነጉን አድርሰው እስከ 3 ትንሽ ሰዓት ካገኙ ሲያስተምሩ ቆይተው በ3 ስለሚደወል አይሄዱም። እዚያ በቀትር ደግሞ ይደወላል የ9 አብይ ነው። ታላቅ አብይ ነው በቀለሙም በሁሉም። የበዓሉን ታላቅነት ለመግለጽ የጌታችን የመድኃኒታችን ኢየሱስ ክርስቶስ የሐዲሱ ጥንተ በዓል ጽንሰቱ ነው። መጋቢት 29 የተጸነሰ ግን በዓሉ የሚከበር ታኅሳስ 22 ቀን የደቅሴዎስ ነው። ደቅሴዎስ ነው ያን ጊዜ የሚከበርለት ብስራቱን እመቤታችን የሰማችበት እና መጋቢት 29 አብይ ጾም ስለሚሆን ያን ጊዜ ከበሮ ጸናጽል ስለሌለ በከበሮና በጸናጽል ስለማይገለገል ወደ ኋላ መጥቶ የአብሳሪ የገብርኤል የተበሳሪት የእመቤታችን የመመስር የተበሰረለት የጌታ የጽንሰቱ በዓል ወደ ታኅሳስ 22 መጥቷል። መጋቢት መስቀሉ የወጣ መጋቢት 10 ቀን ነው። ቅድስት እሌኒ ከጎልጎታ አስቆፍራ ያወጣችውና መስከረም 17 ቀን ቁፋሮ የተጀመረበት ነው። ስለዚህ አሁንም መጋቢት መስቀል አብይ ጾም ላይ ስለሚሆን ወደ ኋላ መጥቶ መስከረም 16 ቀን በቅዳሴ ቤቱ ይከበራል። መጋቢት 27ም የጌታችን ጥንተ ስቅለቱ መድኃኔ ዓለም ነው። የሱም በዓሉ የሚከበረው ወደ ኋላ የጥቅምት መድኃኔ ዓለም ይከበራል። ሌላ ጊዜም ይከበራል። እነዚህ በዓላት በሀገራችን በኢትዮጵያ ባህል አብይ በዓል ክብረ በዓል ሲከበር ድግስ ተደግሶ ጠላ ተጠምቆ እንጀራ ተጋግሮ ወጥ ተሰርቶ የሩቅም የቅርብም ዘመድ አዝማድ ተጠርቶ በዓሉን ካከበረ በኋላ ወደ ቤት ሂዶ ከቤተ ዘመድ ጋር እየጠጣ እየበላ
ብዙ ባይበዛም ጨዋታ እየተጫወተ እየዘፈነ ነው የሚከበር እና እነዚህ በዓላት በአብይ ጾም መጋቢት አቦም ያው ነው። የካቲት ኪዳነ ምሕረትም ብዙ በዓላት አሉ የሚከበሩ እና ወደ ተለዋጭ የተሰጣቸው በአብይ ጾም ድግስ ተደግሶ ሰው በልቶ ጠጥቶ የጾሙን ስርዓት እንደገና ወደ ጨዋታ ወደ ስጋዊ ስሜት እንዳይወስደው ሰውም ደግሞ እንዳይጎዳ በአብይ ጾም ሊጾም ሊጸልይ ሊያስቀድስ ይገባዋል እንጂ በበዓላት ምክንያት በልቶ ጠጥቶ ተድላ ደስታ አድርጎ በእግዚአብሔር ዘንድ እንዳይወቀስና ከሥርዓተ ቤተ ክርስቲያንም ውጭ እንዳይሆን የአብይ ጾም በዓላት የሰማዕታትም ቢሆኑ የመላእክትም ቢሆኑ የጻድቃንም ቢሆኑ የሌሎችም በዓላት በአብይ ጾም ያሉትን በሙሉ ጊዜ ተሰጥቷቸው ነው በቤተ ክርስቲያናችን የሚከበሩና ይህንም ፍትሐ ነገሥቱ ለመኮነ በዓለ በጾም አብይ ይላል። በአብይ ጾም በዓል ከሆነ አሳልፈው ይላል። ሰማዕታትም አንገታቸውን በሰይፍ ተቆርጠው ነው የሞቱ እና በእነሱ ምክንያት ተድላ ደስታ ማድረግ አይገባም ብሎ ሰለስቱ ምዕትም ሰርተውታል። ስለዚህ የአብይ ጾም በዓላት ተለዋጭ ተሰጥቷቸው በዚህ የሚከበሩ ስለ ጾሙ ክብር ነው። ምንጩ እንዲሁም ሐዋርያት ናቸው። ከአብይ ጾም ለሐዋርያት ጾመ ሐዋርያት ነው የሚቀድም። ጾመ ሐዋርያት ይቀድማል። ጌታችን ከጾመ በኋላ 3 ዓመት ከ3 ወር ያው ተጠምቆለቱን ገዳመ ቆሮንቶስ ሄደ፣ ጾመ ተመለሰ። ከዚያ በኋላ እስከ ስቅለቱ ድረስ ጾሙ አልተጾመም። ጥያቄም ቀርቦ ነበር። አርድእተ ዮሐንስ ናቸው። ንሕነ ወፈሪሳውያን ንጸውም ብዙኃ ወአርዳኢ ከሰ በእፎይ ይጸውሙ። እኛና ፈሪሳውያን ብዙ እንጦማለን ያንተ ደቀ መዛሙርት ለምን አይጾሙም ብለው አርድእተ ዮሐንስ ሲጠይቁት ኢይክሉ ደቂቁ ለመራዊ አምጣና ሀሎ መራዊ ምስሊሆሙ ኢይክሉ ጸዊመ ወልሃዎ። ሙሽራው ከነሱ ጋር ሳለ የሙሽራው ሚዜዎች መጾም አይቻላቸውም። ወባይቱ ይመጽእ መዋዕል አመ ይነስዎ ለመራዊ እምኔሆሙ አሚሃ ይጸውሙ። ነገር ግን ሙሽራውን ከነሱ ለይተው የሚወስዱበት ጊዜ ይደርሳል። ያን ጊዜ ይጾማሉ። አልቦ ዘይጠቅብ ግምደ ድርጋሃ ልብስ ውስተ ስጠተ ልብስ ብሉይ ይላል። አያይዞ በአሮጌ ልብስና በአዲስ ልብስ መስሎ አሁን ሐዋርያትን መንፈስ ቅዱስን ሳይቀበሉ ጾሙ ብትሏቸው ከአሮጌ ልብስ ላይ ካለቀ ልብስ ላይ አዲስ መጣፊያ ቢጥፉበት አዲሱ መጣፊያ ያን አሮጌው ልብስ ይቀደዋል። ወይወዱ ወይነ አዲስ ውስተ ዝቅ ብሉይ በአሮጌን ስራ ወይም ባረጀን ስራ ላይ አዲስ የወይን ጠጅ አይሾሙበትም። ወባይቱ ለወይን ሳ አዲስ ይወድዩ ውስተ ዝቅ አዲስ። ነገር ግን አፍለኛውን ጠጅ በአዲስ ረዋት ወይም በአዲስ እንስራ ቢሾሙት ወይ ታቀቡ ክሊሆሙ ሁለቱ ይጠባበቃሉ። የወይኑን ኃይል እንስራው ይችለዋል። እንደገና ደግሞ የወይኑ ኃይል እንስራውን ያሰፋዋል፣ ያለምደዋል። እንስራው ደግሞ የወይኑን ፍላሎቱን ኃይሉን ይችለዋል። እና ወይን የተባለ ጾም ነው፣ ሕግ ነው። አሮጌን ስራና አሮጌ ልብስ የተባለ የሐዋርያት ሰውነታቸው ነው እና መንፈስ ቅዱስን ሳይቀበሉ መጾም አይችሉም። እንደገና አዲስ እንስራ ወይም አዲስ ልብስ እና ወይን የተባለ ጾሙ ሲሆን ጾሙን አዲሱ የወይን ጠጅና አዲሱ እንስራ እንደሚስማሙ ሐዋርያት ደግሞ መንፈስ ቅዱስን በበዓለ ጰራቅሊጦስ ከተቀበሉ በኋላ ያን ጊዜ ቢጾሙት ይስማማሉ። ሰውነታቸው ለጾሙ ይመቻል፣ ጾሙም ደግሞ ለነሱ በረከት ይሆናል ብሎ አስተምሯ ነበርና ጾሙን የጀመሩት በአክፍሎት በምሴተ ሐሙስ ጌታ ሲያዝ ነው። ኋላ ነው የጾሙት። ከዚያ በኋላ ያዕቆብ ነው ወሁለ ጊዜነ አክፍሎትን ያሳያቸውን የጌታዬ ሳይነሳ እለው አልቀምስም ብሎ እሱ አከፈለ፣ እነሱም አከፈሉ። ከዚያ ጊዜ ጀምሮ ሐዋርያት አክፍሎትን ጀመሩ። በአመቱ አብይ ጾምን ሲጾሙ እነሱ ደግሞ በባት ተከተው ነው። እንዲሁም ጾመ ሕርቃልን ወደ ስብከት ለመሄድ ሲፋጠኑ ተመካከሩበት ይላል። አንዳንድ ቀን ጎደለባቸው። ጌታ የጾመ 40 ቀን ነው፣ እኛ ግን ቅዳሜና እሁድን አንጾም ብለው ሲመረምሩ አንዳንድ 15 ቀን ሲጎልባቸው ከወዲህ ጾመ ሕርቃልን ከወዲያ ሰሙነ ሕማማትን
ጨምረው አብይ ጾምን ማን ነው ቅዳሜና እሁድን 14 15 ቀን የጨመሩ ለስብከተ ወንጌል ይፋጠኑ ነበርና አስቀድሞ ይሄንን ከፊትና ከኋላ ጾመው ነው ስለሚል መጀመሪያ እንደውም ከሁሉም ነገር ተለይተው ይህን የአብይ ጾምን ስርዓት የጀመሩት ሐዋርያት ናቸው። ከሐዋርያት ሲያዝ ሊቃውንት ደረሰ። ሊቃውንት በሰለስቱ ምዕት ወሰኑት። ከሰለስቱ ምዕት በኋላ ደግሞ ቅዱስ ያሬድ ምንጩን ከዚያ አግኝቶ ነው የዜማውን ነው ምን ቅድም ያልኩት። አሁን የቅዱስ ያሬድ ራሱን የቻለ መነሻ የሚሆነው ለቤተ ክርስቲያኒቱ መነሻ የሚሆናት አገልግሎትን የውስጥ አገልግሎትን በተመለከተ ጾመ ድጓን በተመለከተ የአብይ ጾምን ስርዓት ከበሮን ጸናጽልን በተመለከተ የቅዱስ ያሬድ ነው እንጂ የጾሙን ስርዓት የጀመሩት ቅዱሳን ሐዋርያት ናቸው። ከነሱም በኋላ ገዳመ ቆሮንቶስና ገዳመ ዮርዳኖስ እየሄዱ ነው የሚጾሙ እነ አባ ዘሲማሲም ሌሎችም ቅዱሳን አለ በመጽሐፈ ስንክሳር አብይ ጾምን እዚያ እየሄዱ አቡነ ተክለ ሃይማኖትም አብይ ጾምን ሄደው እዚያ ይጾሙ እንደነበረ በገድለ ተክለ ሃይማኖት አለ። ሌሎችም ቅዱሳን የኢትዮጵያ ቅዱሳን ሳይቀሩ አብይ ጾምን እየሄዱ በገዳመ ዮርዳኖስና በገዳመ ቆሮንቶስ ይጾሙ እንደነበረ ስርዓት አለ፣ ቀድሞም አለ። በውስጡ ቀለም በማይሌቱ ከሄድና ከከበሮና ከጸናጽሉ ይልቅ የሚደምቅ የአብይ ጾም ቁመት ነው። ቅኔው በሙሉ የሚደረግ በአብይ ጾም ነው። በጾም ምዕራፉ ወይ ቃና የሚበዙ እነዚህ መወድሱ ዋዜማው ሳይልከው የሚደረግ በዚያ ነው። ያን ጊዜ ሲዘመም እንደውም ደስ የሚለው አሁን ከብዙ ማይሌታዊ ቀለም መካከል ምስራቀ ፀሐይ መጨረሻ ላይ ሲዘመም በግዝና ባራራይ ነው የሚባል። በግዝ ሲባል ይዘመማል። አንድ ሳምንት ግዝ፣ አንድ ሳምንት አራራይ ነው ምስራቀ ፀሐይና አንድ ሳምንት ደግሞ ባራራይ ሲሆን በመቋሚያ ነው ሊቃውንቱ እንዲህ ያደረጉ አራራዩን የሚያለዝቡት እና ያለው ስሜት በእውነት የአብይ ጾም እንደውም ጸጥ ያለ እረጭ ያለ ለየት ያለ ስሜትን የሚነካ የአብይ ጾም ቁመት ተመስጦ ያለበት ነው። ወዲያ በዘንግ ብቻ ከበሮ የለው ምን የለው ራሱን የቻለ ነው። ይሄንም ያዘጋጀው መንፈስ ቅዱስ ነው በቅዱስ ያደለ አድሮ እና ይሄ ለምን እንደዚህ ሆነ ተብሎ አስተያየት ለመስጠት እንዴት ተጀመረ የሚለው ይቀድማል። ያልነበረ ነገር አዲስ ስርዓት ማምጣት ማለት መለወጥ ነው። ይሄ አይለወጥም፣ መንፈስ ቅዱስ የሰራው ስራ ስለሆነ ማለት ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሰብክበት ጊዜ ከበሮና ጸናጽል የለም። ደግሞ አሁን ከበሮ ጸናጽል ይሄ የተጀመረ ሰውን ለማነቃቃት ተብሎ ነው። በእውነት ይሄ አንዳንድ ነገሮች የመጡ መዝሙርም እየተዘመረ ያሬዳዊ መዝሙር ሆኖ ጥሩ ነው። ሰው እየዘመረ እግዚአብሔርን እንዲያመሰግን ስብከቱም ደግሞ መዝሙር ጋር ሲሆን ሰው ይነቃል ተብሎ ነው እንጂ ወደ መጀመሪያው ስርዓት ብንሄድ ወንጌልን የሰበከ ራሱ ኢየሱስ ክርስቶስ ነው እና ወንጌልን በሚሰብክበት ጊዜ መዝሙር የለም። ያ የታወቀ ነው፣ ግልጽ ነው። ያን ለማስተዋወስ ነው የአብይ ጾም ስብከት ያለ ከበሮና ያለ ጭብጨባ የሚሰበክ ክርስቶስ እንዴት ሰበከ? ሐዋርያት የሚሰብኩ እንደዚሁ ናቸው። ክርስቶስ ሲሰብክና ሁሉም መነሻ አለው። የክርስቶስ ስብከት የምናስታውስበት አብይ ጾም ነው። እንዲሁም ያለ ከበሮ ያለ ጸናጽል ይኸው ክርስቶስ እንዲሰብክ ነበረ ታምራት ጋር የሱ መዝሙሩ ከበሮ ታምራቱ ነበር እና አብይ ጾም የሁሉም ነገር ማስተዋሻ ስለሆነ ተመልሰን ወደዚያው ወደ መዝሙሩ ከገባነ የክርስቶስን ስብከት ያለ ከበሮና ያለ ጸናጽል የተሰበከውን ስብከት መቼ እናስታውሰዋለን ነው። በክርስትናው ምኑ እንዲሁ ይቆይ የተባለበት ምክንያት ቅድም እንዳልኩት ክርስትና በሀገራችን ድግስ ተደግሶ ጠላ ተጠምቆ እንጀራ ተጋግሮ ስለሆነ ያንን ድግስ ለመብላት የመጣው ሰው አሁንም ወደ ደስታ እንዳይሄድ ነው እንጂ ሕፃናት ቢጠመቁ የሕፃናት ጥምቀትና የስጋው የደሙ አግባብ ያልሆነ ሆኖ አይደለም፣ ግን አርቆ ማጠር ነው። በዚህ ምክንያት ክርስትና ተነሳተ። ግን አሁንም ይሄ ትምህርት እየተሰጠ ክርስትናው ይነሳል። ድግሱ በትንሳኤ ነው የሚደረግ። ድግሱ በትንሳኤ ቆይቶ በትንሳኤ ይሆናል።
ይሄ ይደረጋል። አብይ ጾም እኮ ራሱን የቻለ ሌላ ተጨማሪ የሌለው ራሱን የቻለ ክብረ በዓል ነው። አከባበሩም ጣልቃ እንዳይገባበት የተወሰነው ለዚያ ነው እኮ። ጣልቃ አይፈልግም። ከበሮ መጸናጽልም ሳይገባ ራሱን የቻለ በዓል ነው ራሱ። ይሄ አንድ ዓለም ነው። አሁን አንድ ዓለም ነው። ጊዜም መስዋዕት እግዚአብሔር ስለሆነ ከተቻለ ቅዳሴ ሳይቀደስ አይውልም እና ቅዳሴው ራሱ ይህ ዜማው የቅዳሴው ጸሎት አብሮ ከንቱኑ ጋር የሚሄድ ነው። ራሱ ጸሎት ነው ቅዳሴው። ምክንያቱም ማጠቃለያ ስለሆነ ሌሊት ሰዓታት ተቆሞ አድሮ ቀን ማህሌት ተቆሞ አድሮ ቅዳሴ ካልተቀደሰ ማጠቃለያው ያ ሁሉ ጸሎቱ የማልቱም የሌሊቱም ጸሎት የሚያደርገው በጸሎተ ቅዳሴ ነው። ጸሎተ ቅዳሴ የሚያደርግ ስለሆነ ማሳረጃ ስለሆነ ጸሎተ ቅዳሴው ስጋው ደሙ የሚቀበል ካለ ይቀበላል። ጾም አያሽርም። ራሱ ስጋው ደሙ ጾም አያሽርም። እንደውም ከጾም በላይ ነው እሱ። ስጋው ደሙ ከጾም በላይ ነው። ስለዚህ አሁን ቅዳሴው በሌሎቹ ከኢትዮጵያ ውጭ ባሉት አይቀደስም፣ በእኛ ይቀደሳል። የኛ የሚቀደስበት ምክንያት ቅድም እንዳልኩት ቅዱስ ያሬድ ጀምሮ ሁሉን ነገር ይሰራዋል፣ ሰርቶለታል። መንፈስ ቅዱስ በቅዱስ ያሬድ አድሮ ሁሉን ነገር እስከ መጨረሻው ዝማሬውን ሰርቶለታል። ቅዳሴ ያልተቀደሰ ደግሞ ዝማሬ የለም። ስለዚህ እስከ መጨረሻው ድረስ ስለሰራለት ደስታ ተድላ ደስታ የሚሆኑት ድግሶቹ ምኖቹ እነዚህ ስርዓት ይዘው በአግባቡ በተለዋጭ ሆነው ግን ቅዳሴው ይቀደሳል። ማሳረጃም ስለሆነ በሌሎቹ ዓለማት ከኢትዮጵያ ውጭ ያሉት የሌሊት ሰዓታትም የለም። የቀኑም ይሄ ቅዱስ ያሬድ ጾመ ድጓ ስለሌለ ያው ዘግተው በዓት ይዘው ነው፣ አገልግሎት የለባቸውም። ነፃ ናቸው። ኢትዮጵያ ግን ለየት የሚያደርጋት ከሌላው ዓለም በአብይ ጾም ከፍተኛ ከባድ አንለውም፣ ከፍተኛ እንበለው ክብር ስለሚያሰጥ። እርግጥ ለስጋን ያደክማል፣ ለነፍስ ግን ክብር የሚያሰጥ ስለሆነ ያ አብይ ጾም እንዲሁም አባቶቻችን የሚሉት የሊቃውንት የካህናት የምእመናን ዘመቻ ነው የሚሉት። ዘመቻ በአጭር ታጥቆ የጸሎት መጽሐፍን አዘጋጅቶ ሌሊት ለሰዓታት ለስብሐተ ነግ ለምዕራፉ ምእመናኑም ደግሞ የቻለ ሌሊት ተሳታቱ ያድራል፣ ያልቻለ ቅዳሴውን ለማስቀደስ ቀጥሎ ስለሚያገለግል ዘመቻ ስለሆነች ከሌላው ዓለምም ለየት የሚያደርጋት ኢትዮጵያን ይህ ነው። ስርዓቱ ተሰርቷል። ስርዓቱ ስለተሰራ ጾም እንዲያውም ኃይል ይሰጣል። አሁን በሕክምናውም ስናይ አብዝቶ መብላት፣ ቅባት መመገብ፣ ጥሉላት ስጋ መብላት በሽታን ያመጣል እና ሰው መጥኖ መብላት አለበት እያለ ሳይንሱም ሕክምናውም ይሰራል። ምንጩ ግን ጾም ሕይወት መድኃኒት መሆኑን መጻሕፍት ይናገራል። ስለዚህ እንደውም ስራ የሚሰራ በጾም እንደውም በተለይ ሰራተኛ ስራ ለመስራት የሚችል ሲጾም ነው። ከበላ እንቅልፍ ነው የሚል ስራ ያሰራም። ስለዚህ በመጻሕፍት በታዘዘው መሰረት ለምሳሌ አሁን ጾመ ዕርቃንን እስከ አንድ ሰው እስከ 12 ሰዓት ድረስ ቢጾም በጣም ነው የሚጠነክር። ሰውነቱ ቀለል ይለዋል። በሽታዎች ካሉበት ይንቀሳቀሳል። ምን ይላል? መንፈስ ቅዱስ ስለሚያድርበት ያ ሰውነት ማለት ነው። መንፈስ ቅዱስ ያደረባት ሰውነት ደግሞ ተከብራለች እና እንዳሁኑ ዘመን የኛን ደካማነት ስላሰብነው ምናልባት እንጨነቅ ይሆናል። እንደነ ሙሴ ዘመን ስናየው ሙሴ 40 ቀን 40 ሌሊት በደብረ ሲና ሲቆይ 40 ቀን እህል አልቀመሰም። እሱ የእግዚአብሔር ሰው ስለሆነ ነው። ጾም መድኃኒት ስለሆነ ጾም ትፈውስ ቁስለ ነፍስ፣ ጾም የቁስልን የነፍስን ቁስል ታድናለች ነው የሚለው። ስለዚህ ጾሙ በተወሰነውና በተሰራው ስርዓት ነው መጾም ያለበት። እንደውም የጾመ ሰው እድሜ ያገኛል፣ ጤና ያገኛል።
በመጽሐፍም እንደምናገኘው ረጅም ጊዜ ያገኙ እንደውም አርገው ብሔረ ሕያዋን የገቡ እነ ኤልያስ ናቸው። ኤልያስን ታሪክ እንደው ባጭሩ ለመጥቀስ ያህል መጽሐፈ ነገሥት ቀዳማዊ ምዕራፍ 19 ላይ ተርቦ ነበር አንድ ቀንና የእግዚአብሔር መልአክ ክትክታ ስር ተኝቶ አግኝቶት ተኝቶ ተንስ ብላ ብሎ ሰጠው። በላ ተኛ። አሁንም ቀሰቀሰው፣ በላ ተኛ። በሶስተኛው ብላ እስከተጠግብ ስመሩቅ ፍኖትከ የምትሄድበት ሀገር ሩቅ ነውና እስክትጠግብ ድረስ ብላ አለው። በልቶ ወሆረ በኃይለ ውእቱ እክል 40 መዓልተ ወ40 ሌሊተ አንድ ቀን በልቶ 40 ቀንና 40 ሌሊት ሄደ። በዚያው ብሔረ ሕያዋን ገባ እና አሁን እኛ ያለንበት ይህ ዓለም የመጨረሻችን ዓለም አይደለም። ብሔረ ብፁዓን ለመሄድ ብሔረ ሕያዋን ለመሄድ እንደነ ኤልያስ 40ውን ቀን መጾም ይገባናል። ምክንያቱም በዚህ ዓለም ብቻችንን የምናስብ ከሆነ ይደክመናል ምን ከሆነ ይሄ ለኛ ይቀርብናል። በዚያ ዓለም ይቀርበት ነገር የለም። እኛ ግን ይቀርብናል። ኤልያስ በዚህ መልኩ ሄደ፣ ሌሎችም ሂደዋል፣ ነዝራ ሁሉ ሂደዋል እና ስለዚህ ጾም ሕይወት መድኃኒት ስለሆነ የታመመ ሰው አቅሙ በላይ የሆነ ሰው እንዳቅሙ ነው እንጂ ሌላው ግን ጤናማ የሆነ ሰው በመጽሐፉ እንደተጻፈው እንደታዘዘው መጾም ይገባዋል። ጾሙ ያድነዋል፣ ይፈውሰዋል፣ መድኃኒት ነው፣ እድሜም ይሰጠዋል። ስለዚህ እድሜ የሚገኝ ከሆነ ጤና የሚገኝ ከሆነ ጾሙ ጠቃሚ ነው እና ልንጾመው ይገባናል። በስጋም በነፍስም ነው። ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ እለ ይነብሩ ውስቴታ መዝሙረ ዳዊት መዝሙር 23 ላይ ተጽፏል። ይህን ጥያቄ እስራኤል በባቢሎን ሀገር ሳሉ ትሩፋን ለነቢያት መስዋዕት እንሰዋ ብለው ጠየቋቸው። አይ መስዋዕት ለመሰዋት ልዩ ቦታ ያስፈልጋል፣ ንዋየ ቅድሳት ያስፈልጋል አሏቸው። መስዋዕት ካልሰዋነ ጸሎቱንስ እንዴት አድርገን እንጸልይ አሏቸው። ለጸሎት ቦታ ጊዜ ይመረጣል፣ ይሰጠዋል እና ምድር በሙሉ የእግዚአብሔር ናት። ይህን ነገር የተናገሩት ለእግዚአብሔር ምድር በምላ ምድር በመላዋ የእግዚአብሔር ስለሆነች ለጸሎት የተወሰነች ቦታ አዘጋጅቶ መጸለይ ይገባል ብለዋቸው የሚጸልዩ ሆነዋል ወይም ይጸልዩ ነበር። ስለዚህ አሁንም ቤተ ክርስቲያን በሌለችበት ሀገር የሚኖሩ ክርስቲያኖች ካሉ የሚያስታውሷቸው ቢኖሩ ዛሬ ብዙ ባሕታውያን ከሰው ተለይተው ከባት ተከተው በዋሻ ውስጥ በበረሃ በጫካ ገብተው የሚኖሩ ባሕታውያን አሉ እና እነሱ ምንድነው የሚያደርጉ? ባሕታውያኑ ከሰው ሲለዩ ወይም በአብይ ጾም ሱባኤ ሲይዙ ትምህርተ መስቀል ይዛሉ። ትምህርተ መስቀል ላይ ስዕለ አድኅኖ የእመቤታችን ምስለ ፍቁር ወልዳ ሌሎችንም ስዕላት አድርገው ከዚያ ልክ ቤተ ክርስቲያን እንዳሉ ነው እየጸለዩ እየሰገዱ ስራታቸውን ያካሂዳሉ። ዳንኤልም ተናግሮታል። ወጸልየ ዳንኤል ጊዜ 3 ሰዓት ዳንኤል በ3 ሰዓት ፊቱን ወደ ኢየሩሳሌም መልሶ ይጸልይ ነበር ይላል። በባቢሎን ሀገር እያለ ወደ ኢየሩሳሌም እንግዲህ ርቀቷ ባቢሎንና ኢየሩሳሌም በጣም የተራራቁ ሀገሮች ናቸው። ግን በስሜትና በመንፈሳዊ ሐሳቡ አይምሮ ዳንኤል ነብዩ ባቢሎን ውስጥ ሆኖ ፊቱን መስኮቱን ዋራሃው ዳንኤል መስኮተ ቤቱ ጊዜ 3 ሰዓት በ3 ሰዓት መስኮቱን ከፍቶ ወደ ኢየሩሳሌም ይጸልይ ነበር። እንግዲህ ርቀት ሀገር እይከላ አለ ፍቅር ብሏል ሰሎሞን። የሀገር ርቀት ፍቅርን አይከለክላትም አያስቀራትም ብሎ ተናግሯል። እና አሁንም ሰው በልቡ በሐሳቡ ቤተ ክርስቲያን እንዳለው ነው እንደነ ዳንኤል እየጸለየ እግዚአብሔርን ለቤተ ክርስቲያን አብቃኝ ቤተ ክርስቲያን ወይ መዚያ እስከሚሰራ ድረስ እንዲሰራልኝ አድርግ እያሉ በዚህ ቢጸልዩ እግዚአብሔር ጸሎታቸውን ይቀበላል፣ እግዚአብሔር ጸሎታቸውን ይሰማቸዋል። ስለዚህ በሩቅ ያሉ ቤተ ክርስቲያን በሌለበት ሀገር ያሉ ክርስቲያኖች ወገኖቻችን ጸሎት ቤት ለይተው ጸሎት ቤታቸው ስዕለ አድኅኖ አድርገው ከስዕለ አድኅኗቸው እየሰገዱ ጸሎታቸውን ቢጸልዩ ጾማቸውን ቢጾሙ እግዚአብሔር ለቤተ ክርስቲያን እስኪያበቃቸው ድረስ በዚያ ቢጸልዩ ጸሎታቸውን እግዚአብሔር ይቀበልላቸዋል፣ ጾማቸውንም ይቀበልላቸዋል። ስለዚህ ለእግዚአብሔር ምድር በምላ
ምድር በመላው እግዚአብሔር ናትና እግዚአብሔር ያልፈጠረው ዓለም እግዚአብሔር ያልፈጠረው ምድር የለምና ከችግር አኳያ ስለሆነ በችግር ምክንያት ስለሆነ ከቤታቸው አዘጋጅተው ጸሎተ አድኖ መጋረጃ ጋርደው ንጹህ ቤት ለይተው ጸሎት ቤት ለይተው ቢጸልዩ እግዚአብሔር ጸሎታቸውን ይቀበልላቸዋል። አምላካችን መድኃኒታችን ኢየሱስ ክርስቶስ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት እንደጾመ በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ ታሪኩን እናገኘዋለን እናነበዋለንና በጾሙ ወቅት ጾሙን ከጨረሰ በኋላ 3 ፈተናዎች ቀርበውለታል። ስስት፣ ትዕቢት፣ ፍቅረ ንዋይ። 3ቱ አርእስተ ኃጣውእ የኃጢአት መሰረቶች አንደኛ ስስት፣ ሁለተኛ ትዕቢት፣ ሶስተኛ ፍቅረ ንዋይ። ስስት የሌላውን ነገር ሁሉ ለኔ ይሁን ማለት ትዕቢት ከኔ በላይ ማንም የለም ሁሉ ከኔ በታች ነው ብሎ ሁሉን ከበታች ማድረግ። ፍቅረ ንዋይ ደግሞ ገንዘብ በቃኝ አለ ማለት ነው። እነዚህ ትልቅ ፈተናዎች ናቸው። ስለዚህ በአብይ ጾም ጊዜ ሆነ በሌላው ጊዜ ማንኛውም ሰው ከነዚህ 3 ፈተናዎች ራሱን ሊጠብቅ ይገባል። ስስትን በምን ነው የምናቸንፈው? በምጽዋት። አሁን በዚህ በአብይ ጾም ጊዜ ሁሉም ጿሚ ነው። ግን ጾሞ 1 ሰዓት ይበላል ማታ ቁርሱና ምሳው ተቀማጭ ከሆነ ምንም ትርፍ የለውም። ስለዚህ በአብይ ጾም ያን መንፈሰ ስስት ጌታ በገዳመ ቆሮንቶስ የድል የነሳውን መንፈሰ ስስት በምጽዋት ድል መንሳት እንዲቻል ማንኛውም ክርስቲያን መናን ሁሉ ቁርሳቸውን ለደቢጤዎች ለድሃዎች መስጠት ማካፈል፣ ማልዳ ሲወጡ ዳቦዋን ሰጥቶ መሄድ፣ ወደ ስራ ሲሄድ መጽቶ መሄድ። ይሄ ትርፍ ነው። ጌታም በወንጌል ተናግሯል። ዝግቡ ለክሙ መዝገበ ዘበሰማያት ሀበጻጼ ወቁንቁኔ እያማስኑ። ሰማያዊ መዝገብ፣ ሰማያዊ ባንክ፣ ሰማያዊ ቤት ይኑራችሁ። ብል የማይበላው ነቀዝ የማያበላሸው ልብሱን ነቀዝ ብል የማይበላው እህሉን ነቀል የማይበላበት ቦታ አለ። እስመ አፍአሎ መዝገቡክሙ ይሄል ልብክሙ፣ ገንዘባችሁ ካለበት ልባችሁ ከዚያ ይሆናል ብሎ ሰማያዊ ትርፍ መኖሩን ራሱ በወንጌሉ ስላስተማረ እቺ አብይ ጾም የነፍስ ትርፍና ሰማያዊ ትርፍ የምናተርፍባት ጊዜ ስለሆነች በዚያው መንፈሰ ስስትን ድል እንነሳለን። በአንድ በኩል ደግሞ ትርፋችን እዚያ ተካፍቶ ይጠብቀናል። ስለዚህ ምጽዋት በምጽዋት ትዕቢትም በመከባበር በቤተ ክርስቲያን በማስቀደስ አሁን ብዙ ሰው የኔ ቦታ ነው በማለት በመገፋፋት የሚጣላ ይኖራል። ያ እንዳይሆን ወጣቶቹ ለአረጋውያኑ መቋሚያውን በመስጠት ወንበሩን በመልቀቅ በሴቶቹም እንዲሁ ወንዶቹም እንዲሁ በመከባበር እኔ ታናሽ ነኝ በማለት ነው እንጂ እኔ በላይ ነኝ እኔ ቦታ ማን ቆመ የኔን መቋማ ማን ያዘ ካልነ ያ መንፈሰ ትዕቢት እየተቃወመን ነው ማለት ነው። ስለዚህ በዚህ በመከባበር ታናሹ ታላቁን በማክበር ታላቁ ደግሞ ታናሹን በመምከር ታላቁ ታናሹን በመምከር ትሕትና ይሰራል። ታላቁ ታናሹን ከመከረው ይህ ለታላቁ ትሕትና ነው። ታናሹ ደግሞ የታላቁን ምክር ሰምቶ ታላቁን ካከበረ ይህ ትሕትና ነው። አንዱን መንፈሰ ትዕቢትን ድል ነሳነ ማለት ነው። ሶስተኛው ፍቅረ ነዋይ እንዲሁ ያለ ገንዘብ መውደዱ ያው አብሮነት ስለማይቀበር ቤት ያለውንም እያሰብነ ይሄ ለነፍሴ ይሄ ለስጋዬ ብለን እንደና አብርሃም ጻይፍትም ይተባበራሉ ለቁመተ ስጋ ያህል ትቶ የተቀረውን መመጽወት ማለት ነው ፍቅረ ነዋይና የሌለውን ገንዘብ ደግሞ የኔ ይሁን እያሉ በሐሰት ነጋዴውም በሐሰት ሳያጭበረብር ምግብ የሚያዘጋጁትም ከሚበላው ምግብ እግዚአብሔር ከፈጠረው ሌላ የሚጨምሩ ከሆነ ይህ ፍቅረ ነዋይ ይባላል። ጌታ በገዳመ ቆሮንቶስ ድል የነሳው ፍቅረ ነዋይ ነው እና ስለዚህ ሁሉም በነጻ ሆኖ እግዚአብሔር የፈቀደለትን ነጋዴውም ገበሬውም በስርዓት ሆኖ ከሸጠ ከለወጠ ካተረፈ ይህ ፍቅረ ነዋይን ድል መንሳት ነውና ሁሉም በሕግ እግዚአብሔር ጸንቶ ይህን ጾም እንዲጾም ነው የምለው።
ሌላው በጾም ጊዜ ፈተናዎች ይመጣሉና ፈተናውን መታገስ፣ በጾም ጊዜ ጠብ ይመጣል። በጾም ጊዜ አንዳንድ ፈተናዎች ስለሚመጡ ጌታ የተፈተነበት ስለሆነ ማገናዘብ ያስፈልጋል። በተለይ ወጣቱ ትውልድ አሁን በአብይ ጾም በሌሎቹ ማጽዋማት ሌላም ጊዜ ቢሆን ፈተና ሲመጣበት እኔ ማን ነኝ ጌታዬ ኢየሱስ ክርስቶስ እኔን ለማዳን ሲል በገዳመ ቆሮንቶስ ሲጾም ሰይጣን ፈትኖታል። ዳቦ አስመስሎ ደንጋዩን አቅርቦለት ነበረ። ዛፉን ቅጠሉን ወርቅ ብር አስመስሎ አቅርቦለት ነበር። በዚህ ነው የፈተነው እና እኔም በዚህ ልፈተን ነው ጌታዬን ለምን አላስበውም ብሎ ወደ ኋላ ማሰብ። ቅዱስ ጊዮርጊስ አንድ ነገር የተናገረው ነገር አለ። አነቀን ከተቀበለው መከራ እግሩን የብረት ጫማ እግሩ አጫምተው ሂድ ሲሉት ዋስተሳንዎ ለቅዱስ ጊዮርጊስ ለቅዱስ ጊዮርጊስን የብረት ጫማ አጫምቶ ሶበስነ ሰጊረ ድቡ ተሆረ በእግሩ መራመድ ሲያቅተው ተንበርክኮ ሄደ በጉልበቱ። ያ በኋላ ተሰማውና ምንድነው ያለው? እፎ ይሄሊ ከማምላኬ የተሰቅለ ዲበ ዕፀ መስቀል፣ ጌታዬ በመስቀል ላይ እንደተሰቀለ ለምን አላስብም? የሱ እግር ከችንካሩ ላይ እንደቆመ የኔም እግር ከብረት ጫማ ላይ ችንካሩ ላይ ነው የቆመ። ስለዚህ እሱ ለኔ ብሎ ከታገሰልኝ እኔ ግን ይህን የምቀበለው ክብር ላገኝበት ነው። እኔ እግሬን በብረት ጫማ ጫምተውኝ ተንበርክኬ የምሄድ ለራሴ ክብር ነው። እሱ ግን ክብር አይል ክቡር ጻድቅ አይል ጻድቅ ለኔ ብሎ ከተቀበለ ፎይ ይሄሊ ከማምላኬ የተሰቅለ ዲበ ዕፀ መስቀል፣ ጌታዬ በመስቀል ለምን አላስብም ብሎ መከራውን በክርስቶስ መከራ አነጻጽሮ ታግሶታልና ወጣቱ ትውልድ አንዳንድ ፈተናና ችግር ሲመጣበት ክርስቶስን ማሰብ አለበት። ቅዱስ ጊዮርጊስም ወጣት ነበርና ወጣቱ ጌታዬ ለኔ የተሰቀለልኝ ጌታዬ ለኔ ብሎ ጾመ እኔ ስለምን መከራው አልታገስም ብሎ እንዲታገስ ታግሶ ጾሙ እንዲጾም እንዲያስቀድስ የቤተ ክርስቲያን መልእክት እንዲሆንልኝ በዚሁ ለሕዝበ ክርስቲያኑ መልእክት አስተላልፋለሁ። ጾሙን የሰላም የበረከት የፍቅር ጾም ያድርግልን። በሰላም ጾመን በዓለ ትንሣኤውን ለማክበር የአምላካችን ፈቃድ ይሁንልን። የእመቤታችን የቅድስት ድንግል ማርያም ጣዕሟና ፍቅሯ ረድኤቷ አማላጅነቷ እናትነቷ ከኢትዮጵያና ከሕዝቦቿ ጋር ይሁንልን። የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት በረከታቸው፣ ጾማቸው፣ ጸሎታቸው፣ ትሩፋታቸው ከሁላችን ጋር ይሁን። የቅዱሳን መላእክት ተራዳኢነታቸው፣ ጠባቂነታቸው ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። ይቆየን።